የአሜሪካን ኤምባሲ እነዚህን 10 ጥያቄዎችን በጉብኝት ቪዛ ለሚገቡ ሰዎች እጠይቃለሁ ብሏል። እያንዳንዱን ነገር ይጠይቃሉ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። የአሜሪካን ኤምባሲ የ3 ወር ቪዛ ኢንተርቪው ምን ጥያቄዎች አሉት? ወደ 10 የሚጠጉ ናቸው። እነዚህን ጥያቄዎችን ይጠይቃሉ በB1 በB2 የቪዛ አፕሊኬሽን ላይ ማለት ነው። እነዚህን በደንብ አድርጌ 10ሩንም እነግራችኋለሁ። ከናንተ ምን ያስፈልጋሉ በጥንቃቄም ወደ እናንተ ቲፕ እወረውራለሁ ማለት ነው። ስለዚህ እንዴት አደርጋችሁ ታስተካክሉታላችሁ? በኢንተርቪው ሰዓት በኮንፊደንስ ልትመልሷቸው የምትችሉትን ጥያቄዎችን ከዶክመንቶቻችሁ ጋር እያያያዛችሁ እንድትመልሷቸው እኔም ወደ እናንተ መረጃዎችን እሰጣችኋለሁ። የሚያስፈልገው አንድ ነገር ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብዛኛው ሰው ሰብስክራይብ ሳያደርግ ነው ያያያለው፣ እንዲሁም ላይክ አያደርግም፣ ሼር አያደርግም። ነገር ግን እኛ ለእናንተ መረጃ መስጠታችንን እንቀጥላለን። አላኮረፍኩም ማለት ነው። ስለዚህ ኢትዮ ትራቭል ሰብስክራይብ አድርጉ፣ ላይክ አድርጉ ስንላችሁ ለሌሎችም እንዲደርስ ነው። የአሜሪካን ኤምባሲ በአብዛኛው በዚህ ጊዜ የ3 ወር ቪዛ በB2 በB1 እየሰጠ ይገኛል። እነዚህን ኢንተርቪዎችን አግኝተናቸዋል ከአሜሪካን ኤምባሲ ዌብሳይት ላይ። ስለዚህ እነሱን ወደ እናንተ ሼር አደርጋለሁ። አብራችሁን ቆዩ። ኢትዮ ትራቭሎች ነን። የአሜሪካን ኢንተርቪው የ3 ወር ቪዛ ምን ይመስላል? የመጀመሪያውን አንድ ሳይኮሎጂ ነግራችኋለሁ። ያ ማለት የአሜሪካን ኤምባሲ ያሉ ኦፊሰሮች ብዙ ጊዜ የሚጠይቋቸው ጥያቄዎች ናቸው። እናም እናንተ የምትመልሱትን መልስ የሚያዩት ከዚህ አንግል ነው ማለት ነው። ስለዚህ ጥንቃቄ እንድታደርጉና በሳይኮሎጂም እናንተም ቀደም ብላችሁ እንድትገኙ ፈልጋለሁ። ምክንያቱም አንድ ሰው አሜሪካን በ3 ወር ቪዛ ሲጠይቅ ምን ያህል ጊዜ ነው የምትቆየው የሚል ጥያቄ ይጠየቃል። በB1ም በB2ም። ስለዚህ መመለስ ያለባችሁ 3 ወር ነው የምቆየው ብላችሁ እንዳትመልሱ። ምክንያቱም እናንተ 90 ቀን የምትቆዩ ከሆነ እንደምትቀጥሉ ያውቃሉ ማለት ነው፣ ወይንም ይገምታሉ። ስለልሱት መልስ 60 ቀን እንዲሁም 50 ቀን ምናልባት 72 ቀን እንደዚህ የተዘበራረቀ ብቻ ከ3 ወር ዝቅ ያለ ቀናቶችን ነገሯቸው። 2 ወር ምናልባት 1 ወር እንደዚህ ብላችሁ መልሱ። ስለዚህ ይህንን በመመለሳችሁ የምታተርፏቸው ነገሮች አሉ ከነዚህ 10 ጥያቄዎች ማለት ነው። ምናልባት ከ5 ጥያቄዎች በላይ ግን መመለስ ይጠበቅባችኋል። የመጀመሪያውን ጥያቄ እናያለን። የመጀመሪያው ጥያቄያቸው በB1 በB2 የቪዛ አፕሊኬሽን ላይ የምትጠየቁት ጉዟችሁን ወደ አሜሪካን ለማድረግ ለምን አሰባችሁ የሚል ጥያቄ ትጠየቃላችሁ። ይሄ ጥያቄ በB1 በB2 የቪዛ አፕሊኬሽን ወደ አሜሪካን ለምትገቡ ሰዎች ነው። በሁለተኛ ደረጃ ደግሞ ለምን ያህል ጊዜ ነው አሜሪካን የምትቆዩት የሚል ጥያቄ ትጠየቃላችሁ፣ በኦፊሰሩ በኩል ማለት ነው። ግዛት ነውስ የምትቆዩት የሚል ጥያቄ ትጠየቃላችሁ። ይሄ ሁሉም የቪዛ አፕሊኬሽኖች ላይ አለ፣ እንዲሁም በB1ም በB2 የቪዛ አፕሊኬሽን ላይ አለ ማለት ነው። በሶስተኛ ደረጃ የምትጠየቁት የት ስቴት ነው የምትጓዙት? ማን ጋር ነው የምታርፉት? አኮሞዴሽናችሁን ማን ነው የሚሸፍነው? ራሳችሁ ነው ወይ የምትሸፍኑት የሚል ጥያቄ ሰብሰብ አድርገው በሶስተኛ ደረጃ ይጠይቋቸዋል ማለት ነው። እነዚህን ጥያቄዎች ስትጠየቁ ቀጥታ DS-160 ፎርም ላይ ያለውን ማለታቸው ነው። ስለዚህ DS-160 ላይ የሞላችሁትን መርሳት የለባችሁ። የመለሳችሁትን በዚህኛውም የቃል ኢንተርቪው ላይ መስጠት ይጠበቅባችሁ። አራተኛ ደረጃ የምትጠየቁት የጉዟችሁ አይነት ምንድነው? በB1 በB2 የቪዛ አፕሊኬሽን ሆኖ ለምሳሌ በተለያዩ ኢቨንቶች ሊሆን ይችላሉ ወይንም የተለያዩ ፕሮግራሞች ሊሆን ይችላሉ። ስለዛ ፕሮግራም ስለተጋበዛችሁበት ወይንም ስለምትሄዱበት የጉብኝት ዓላማ እንድታስረዷቸው። ያ ማለት ቅድም ላይ ተጠቀስኳቸውን ትራቭል ፕላን ማለት ነው። ትራቭል ፕላናችሁን ካላችሁ በእጃችሁ ላይ ያለውን ትራቭል ፕላን እንድታሳዩዋቸው ይፈልጋሉ። ከሌላችሁ ደግሞ ትራቭል ፕላናችሁን እንድትነግሯቸው ይፈልጋሉ ማለት ነው።
በቢ1ም በቢ2ም ትራቭል ፕላን ያስፈልጋችኋል። በአምስተኛ ደረጃ አኮሞዴሽናችሁን ማን ነው የሚሸፍነው? በቢ1 በቢ2 የቪዛ አፕሊኬሽን ላይ አኮሞዴሽናችሁን ማን ነው የሚሸፍን የሚል ጥያቄ በሁለቱም የቪዛ አፕሊኬሽን ላይ ትጠየቃላችሁ። ስለዚህም አኮሞዴሽናችሁን በቢ2 ላይ የሚጋብዛችሁ ግለሰብ ቤተሰብ ከሆነ እሱን መጥቀስ ይጠበቅባችኋል። እዛም ላይ በዲኤስ 160 ፎርም ላይም የጋባዡን ማንነት ወይንም የት አካባቢ እንዳለ እሱ የሚጋብዛችሁ መሆኑን የሚያሳዩ ዶክመንቶችን ማቅረብ ይጠበቅባችኋል። በግብዣችሁን አኮሞዴሽናችሁን ደግሞ ራሳችሁ የምትሸፍኑ ከሆነ ራሳችሁ እንደምትሸፍኑ መግለጽ ይጠበቅባችኋል ማለት ነው። ሰዓት በስድስተኛ ደረጃ የሚጠይቃችሁ ስታተሳችሁን ወይንም ስለናንተ ማንነት ማወቅ ይፈልጋል። በምን ስራ ላይ ናችሁ ያላችሁት? ምን ያረጋችሁ ነው የምትኖሩት? የሚል ጥያቄ ይጠይቃችኋል። ገቢያችሁን፣ ስራችሁን እንዲሁም ደግሞ ያለፋችሁበትን መንገድ እንዲሁም ደግሞ አሁን ላይ ያደረጋችሁት ያለውን ነገር ማወቅ ይፈልጋል። ስለዚህ ስለናንተ ስታተስ እንድትነግሯቸው ይፈልጋል። በሰባተኛ ደረጃ እናንተ ኢትዮጵያ ውስጥ ያላችሁ ሚና ምንድነው የሚል ጥያቄ ትጠየቃላችሁ። ያ ማለታቸው ባለትዳር ናችሁ ወይ? ስራ አላችሁ ወይ? ቋሚ የሆነ ንብረት ኢትዮጵያ ውስጥ ወይንም ደግሞ አሜሪካን ሄዳችሁ የማትቀሩበት ሪዝን ኢትዮጵያ ውስጥ አላችሁ ወይ ብለው ይጠይቃሉ። ለምሳሌ ባለትዳር ካላችሁና ልጆች ካላችሁ ሞር ሰፖርት ያደርጋችኋል። ምክንያቱም አሜሪካን ሄደው አይቀሩም፣ ቤተሰቦቻቸው እዚህ ናቸው፣ የሚያስተዳድሩት ንብረት ኢትዮጵያ ውስጥ አላቸው ብለው ያስባሉ። ስለዚህ ይህንን እንድትመልሱላቸው ይፈልጋሉ። ኢትዮጵያ ውስጥ ምን ንብረት አላችሁ ወይንም ደግሞ በእናንተ የሚተዳደር ቤተሰብ ወይንም ደግሞ ንብረት ካለ እሱንም እንድታሳውቋቸው ይፈልጋሉ። በስምንተኛ ደረጃ አሜሪካን ማን ጋር ነው የምታርፉት? ወይንም ደግሞ የተቋሙን በቢ2 ከሆነ በቢ1 ደግሞ ከሆነ የምታርፉበትን ቤተሰብ በራሳችሁም ከሆነ ደግሞ ሆቴል ቡክ ያረጋችሁበትን እንድታሳዩዋቸው ወይንም ደግሞ እንድትነግሯቸው ይፈልጋሉ። ስለዚህ ማን ጋር እንደምታርፉም የት ስቴት እንደሆነ የት አካባቢ እንደሆነ ከዲኤስ 160 ፎርም ላይ የሞላችሁትን ደግሞ በኢንተርቪው ሰዓትም መመለስ ይጠበቅባችሁ። በዘጠነኛ ደረጃ ከኢንተርቪው በፊት ወይንም ደግሞ ከአሜሪካን ኤምባሲ ከመግባቶት በፊት ምን ያህል ጊዜ ወደ ተለያዩ ሀገራት ትራቭል አድርጋችኋል? የት ሀገርስ ሄዳችኋል? በእነዚህ 6 ወራቶች ውስጥ ብለው ይጠይቃሉ። አንዳንድ ኦፊሰሮች ምናልባት የ4 ወር ወይም የ3 ወር ሊጠይቁ ይችላሉ። አሁን ግን አብዛኛው ጊዜ የ6 ወር ትራቭል ሂስትሪ ትጠየቃላችሁ በዚህ የአሜሪካን የ3 ወር ቪዛ ቢ1 ቢ2 ላይ ማለት ነው። ስለዚህ የሻንጋይ የቪዛ አፕሊኬሽኖች የሻንጋይ ቪዛ ፓስፖርታችሁ ላይ ካለ ሞር ሰፖርት ያደርጋችኋል ማለት ነው። በእነዚህ የ6 ወር ቆይታችሁ ውስጥ የት ሀገር ላይ ትራቭል ሂስትሪ አላችሁ ብለው ይጠይቃሉ። በዚህ መሃል ላይ አሜሪካን የመጣችሁት በቅርብ ጊዜ ከሆነ የትራቭል ሂስትሪ ላትጠየቁ ትችላላችሁ ወይንም ደግሞ ጥያቄውን ጠይቋችሁ ያላችሁን ፓስፖርት ወይንም ከአሜሪካን በቅርብ ጊዜ ወደ ኢትዮጵያ የገባችሁበትን ካዩ ሊቀበሏችሁ ይችላሉ በዚህ 6 ወራቶች ውስጥ። ነገር ግን ከ6 ወራት በላይ ከቆያችሁ ትራቭል ሂስትሪ ወደ አውሮፓ ሀገራት የገባችሁበት መኖር ይጠበቅበታል ማለት ነው። ትራቭል ሂስትሪያችሁን በዚህ 6 ወራቶች ውስጥ የት ሀገር ላይ አላችሁ ተብሎ ትጠየቃላችሁ ማለት ነው። በአስረኛ ደረጃ ጉዳያችሁን ከጨረሳችሁ በኋላ አሜሪካን ምን አይነት ቆይታ ይኖራችኋል የሚል ጥያቄ ትጠየቃላችሁ። እዚህ ጋር ቅድም የጠየቅኳችሁን ወይንም ደግሞ ቅድም የመለሳችሁትን መልስ ማስታወስ ይጠበቅባችኋል። ምክንያቱም አሜሪካን የሚቆየው በ3 ወር ቪዛ ውስጥ 2 ወር ነው ካላችሁ እዚህ ጋር ደግሞ ኤክስቴንድ አደርጋለሁ ወይንም ሌላ ሐሳብ አምሯችሁ ላይ መጥቶ ከመለሳችሁ ተበላችሁ ማለት ነው። ስለዚህ ጥንቃቄ ማድረግ ይጠበቅባችኋል። ቅድም የመለሳችሁትን 2 ወር ነው ግፋቢል እኔ የምቆየው ብላችሁ መልሳችሁ እዚህ ጋር ደግሞ ኤክስቴንድ አደርጋለሁ ወይንም ደግሞ የአሜሪካን ቆይታዬን አይቼ እንደ ፕሮግራሜ ላራዝም እችላለሁ ወይንም ደግሞ ቶሎ መለሳለሁ ብላችሁ ቅድም ካለው ጋር ወይንም ደግሞ በአንደኛ በሁለተኛ ደረጃ የመለሳችሁት ላይ ከተጣረሰ
ቪዛችሁ ሪጀክት ይደረጋል ማለት ነው። ስለዚህ ጥንቃቄ ማድረግ ይጠበቅባችኋል። ነገር ግን እነዚህን 10 ጥያቄዎችን በአግባቡ መልሳችሁ የአሜሪካን የ3 ወር ቪዛ በB1 በB2 የቪዛ አፕሊኬሽናችሁን ማለፍ ትችላላችሁ ማለት ነው። ኢትዮ ትራቭሎሽንን የአሜሪካን የጉብኝት ቪዛ በአሜሪካን 55 ስቴት ላይ በእኛ በኩል ማግኘት ትችላላችሁ። በጉብኝት፣ በጋብቻ፣ በትምህርት፣ በስራ በተለያዩ የቪዛ አፕሊኬሽኖች እኛም ማግኘት ለምትፈልጉ በዋትስአፕ ስልካችን ላይ እኛም ማግኘት ትችላላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ። ኢትዮጵያ ላይ ደግሞ እኛ አለን። የአሜሪካን ኤምባሲ ቀጠሮ አስይዘን ኤምባሲ እንድትገቡ ደግሞ ኢንተርቪው አሰልጥነን ወደ እናንተ ደግሞ እናደርሳችኋለን ማለት ነው። ኢትዮ ትራቭሎሽንን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ